እንግዲህ ሁላ ልብስ አጥቤ በጣም ነው የደከመኝ። ልብስ በጣም ነው ኢትዮጵያ የሚያስቸግረው። ለምን በሉማ ቀሳላ በጣም ወሳኝ ነው፣ አስፈላጊ ነው። ቀሳላ ያው ቆጣሪ ብዙ የሚበላ ካልሆነ ቆጣሪ እያስተያየ ካረገልን ያው ቀሳላ ወሳኝ ነው ብያለሁ። ወልዲያ ጠይቄ ነበረ እኔ በጥቅምቱ ወቅት ታላጃውንም ምጣዱንም በገዛሁበት ሰዓት 30,000 ብለውኛል። አሁን ግንስ ምን ላይ እንደሆነ ዋጋው አላውቅም። እና ያው 30,000 ብር አሪፍ ነው ዋጋው። ልብስ ማጠብ በጣም ነው የሚያደክመው። ከኢትዮጵያ በጣም የሚያስጠላው ልብስ ማጠብ ነው ማለት ነው። አንድ የሚወለቀው ራሱ በጣም ከባድ ነው። እኔ እንኳን ራሱ ልብስ አላጠራቅምም የኔን እንዲሁ አንዴ ኮንበርታውም አልጋውም ሁሉም ሲቀያየር ያው ለኔ በቂ ነው ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ ወይ? እኔ አላህ አልሐምዱሊላህ። እንግዲህ ዛሬ ደግሞ ጨርቅ ላጥብ ነው። ዝናቡም አልሐምዱሊላህ አላህ ሱብሓነሁ ወተዓላ ፊቱን ዙሮልን ጥሎልናል። በፊት ዝናብ ምንም የለም ነበር። በእንትኑ እንኳን በጠሩ እንኳን ሰዓት ጉም በሚሆንበት ሰዓት እንኳን ዝናብ የለም ነበር፣ ፀሐይ ሆኖ ነበር። አልሐምዱሊላህ አሁን ደግሞ አላህ ፊቱን አዙሮልናል። እንደምታዩት ይሄን ጎማ ውሃው ገድቤው ሞልቶልኛል። በዚህ ነው ልብሴን የማጥበው ማለት ነው። ይሄን ገደብኩት እና በዚህ ነው የማጥበው። አሁን የጎማ ስንት ብር ይፈጅ ቆየ ለማስቀዲያት ራሱ ማለት ነው። ያው አላስቀዲያም መሰለን አሁን ሲጀጥባለሁ እንጂ በዚህ ዋጋ ከፍዬ አንጥቼ ይሄን አላስሞላም። ያን ነው ለቤት መመረግ ወይንም ለሆነ ነገር ለቤት ለሚጠጣ ነገር ካልሆነ በቀር ማለት ነው። ያው ለጨርቅ ማጠቢያ ሁሉም በዚህ ቀዲቶ የሚያስሞላ ያለም ግን አላህ ገንዘብ ምናምን የማይለው እሱ ቸርየው አላህ ሞልቶልኛል ማለት ነው። ስለዚህ እየሰላመቻችሁ መሰለኝ በጣም ዲምጧም እየገባ ነው። እሽም ልትለኝ አልቻለችም። ሰላም እያለቻችሁ ነው ማለት ነው። እና እንግዲህ እንደምታዩት ያለ የሌለኝን አውጥቼ ላጥብ ነው። የመከዲያንም የምግዲፍበትንም እሱንም አጣጥቻለሁኝ ላጣጥብ ነው። አሁን የቀሳላ ቢኖር አንዲ ገጥና አንዲ አይነቱን አድርጎ አንዲ ማስገባን ነበረ። እና ቀሳላም አሪፍ ነው ወሳኝ ነው ብዬ አምናለሁ ውዶችዬ። አሁን እንግዲህ ይህን ሁላ ልብስ በእጅ ማጠብ ደግሞ ለነገም እንዲሁ ነው የሚሆነው። ከሚያስጠላ ሁላ ልብስ ማጠብ ነው ማለት ነው። እናም ያው ኮሜንታቶች ብዙዎቻችሁ እኛም ሀገር ገብተን ከቶ እንዲህ ነው ወይ ባቤታችን አብሽሩ እህቶቼ። መቼም የሰው ልጅ ተስፋ ነው። የሰው ልጅ ጤና ከሆነ ቤተሰቦቻችሁንም አላህ ሰላም ያርግላችሁ፣ ሀገራችንንም ሰላም ያርግልና አገር ሰላም ከሆነ አላህ ለመገናኘት ያብቃችሁ ኢንሻአላህ። አላህ ምን ይቸግረዋል ውዶችዬ ማለት ነው። አብሽሩ ኢንሻአላህ እንድትገናኙ ዱዓዬ ነው ማለት ነው። እንግዲህ እና ኮንበርታዬንም ቅድሚያ ላጥብ ነው ማለት ነው። ያው በእርግጫ ነው። እኔ ብዙ ጊዜ ትናንሹን ማሲዝ ሰዋጋኔ ማለት ነው ዋልሲዝ ይብስባታል ማለት ነው የሚታየ። እኔም ሰዋጋ ብራም እሷም የፀሐይ ማውጋት ነው። እና ለሀፍ ብዙ ጊዜ ኮንበርታ ብዙ ጊዜ ትላልቁን አላረግም። በእጅ የሚታጠበውን ትናንሾቹን ነው። እና ወሳኙ የመጣሁበት እሱ ምንድነው? ቀሳላ በጣም ያስፈልጋችኋል። በጣም ልብስ ማጠብ ይበሽቃል። አሁን ይሄን ሁላ በእጅ ማጠብ በጣም ድክም ነው የሚለው። እኔ ደግሞ ይሄ መኪና ጎማ የምታጠብበት የለኝም ማለት ነው ተደራርቡ። ያን ቢኖር ደግሞ ትንሽ አሪፍ ነው። ወገባችሁ ጉንብስ ብሎ ከማጠብ ቀጥ ብሎ ማጠብ ይሻላልና እንግዲህ ቢውት በላርጎን ነው ማጥበው። ኦሞም አለ በላርጎንም ነው ማጥበው። መጀመሪያ ኮንበርታውን ነው ማጥበው። በእርግጫ ነው እንግዲህ ነው አጠባ በእርግጫ ነው ማለት ነው። ያው ውሃ ሲዘግን ይካበዳልና በእርግጫ ነው ማሸው። ያን ያህል ትልቅም ነው ተብሎ ባይካበድም ያው ውሃ ሲዘግን ይካበድ የለ
አቅማችንም እኮ በሰው ሀገር አብቅቷል። ጉልበታችን ያው እንደፊቱ አይደለም። በጣም የሰው ቤት ቀጥቅጦናል፣ በልቶናል ውዶችዬ ማለት ነው። የሰው ጉልበት ፍጭፍጭ አድርገን የበላን የሰው ሀገር ነው የበላን እኛም ማለት ነው። እና ስለዚህ አረቦች ቤት በባሚያ ነው በዛ በጅስም ታጠቢው በዛ እየረጋገጥን አንድ ቤት እናጥብ የለ እንደዛ እንግዲህ እኔም በእርግጫ ጀምሬያለሁ ማጠብ። ላርጎኑንም እንደምታዩት በጣም አሪፍ ላርጎን ነው። አዚስ ያለ ያውቁታል። አዛ ድሮ ሄዳችሁት አታውቁትም ማለት ነው። እና እንግዲህ በእርግጫ ይዤዋለሁኝ እና ቀሳላ ግዙ በፊት 30 ሺህ ብር ብለውኝ ነበር በጥቅምቱ ሰዓት። አሁን ስንት ላይ ዋጋው እንዲሆን አላውቅም። ገበያ ዛሬ ይጨምራል ነገ ይቀንሳል የሚባል የለም። ያው ይጨምራል ነው እንጂ የተወሰነ ቢጨምር እንጂ እዚህ ያን ያህል የጎላ ባይጨምርም ዙሮ ሊጨምር ይችላል። በዛውም ዋጋ ሊገኝ ይችላል። ትንሽ ያው የሚከብደው ምንድን ነው ቆጣሪ ስንት ይመጣ ይሆን ነው። ልብስ ታጥቦበት ስንት ይመጣ ይሆን ነው። አሁን እኔ ምጣድም ስለምጠቀም ሁሉንም ማሽኖቹን ስለምጠቀም ስንት ላይ ቆጣሪው ይመጣል? ይሄን ጥያቄ ሆኖብኛል። አሁን ምጣዱ ከተማሸ ወዲህ ቆጣሪ አልመጣም። ቆጣሪ አልመጣም። እንግዲህ ስንት እንደሚመጣ አይቼ ጊዜና የምጣዱ የተማሸበት አንስቶ አሁን ድረስ ምጣዱን የጋገርኩበት ነው። አሁን ላይውና ኢንሻአላህ እኔም ቀሳላ መግዛት የምንቀር እስቲ ይሁን ሁላ ልብስውት ማለት ነው። ያልቃል እንዴ በአንድ ሰው እጅ ታጥቦ። እንግዲህ አጥቤ ጨርሻለሁኝ። የምታዩት አጣጥቤ ጨረስኩኝ። ግንስ በጣም ነው የደከመኝ ማለት ነው። ኧረ ቀሳላ ወሳኝ ነው። ቀሳላ ወሳኝ ነው ውዶች ይግዙ። ቤት የቀሳላ ቤት የብቻ ካላችሁ ቤትም ጉግ እያለ አያስተኛም። ልጅ እንኳን አስተኛ ብትሉ አያስተኛም ማለት ነው። ከውጭ እንደ ሰርቪስ ያለ ቤት ካላችሁ እንትን ግዙ፣ ገዝታችሁ አስቀምጡ። ቤተሰቦቻችሁ ሁነኛ ቤት ካለው አስቀምጡ። ላለሁኝ መጣሁኝ እና ቤቶቻችሁ ሁነኛ ካለው ገዝታችሁ አኖሩ ላለሁኝ። እንግዲህ ሙየንም የምታበረታቱኝ ጀዛኩሙላሁ ኸይረን ወላሂ ሸራችሁ ሁላችሁ የደረሰኝ ነው። ቃላት የለኝም። አላህ ይጠብቃችሁ በያላችሁበት ውዶችዬ። ለሀገራችሁ ክፉን ነገር ይዞ ለሀገራችሁ ለቤተሰቦቻችሁ ያብቃችሁ። ሙየንም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላለሁኝ። እንግዲህ በዚህ መልኩ ጨርሻለሁኝ። አጠባዬን አጠናቅቄያለሁ ማለት ነው። አጥሩም ሁላ ምንም የቀረ የለም፣ የተሰጣው የሌለበት የለም ማለት ነው። እኔ ሰው ጋር ስለምታናደኝ ዝም ብዬ እንትን ስርዓትም እሷ ግታማ አልጨረሰችም ማለት ነው። እና እንግዲህ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።